ሰላም ክብራን መድፈኞች ቤተሰቦች እንደምን አላችሁልን? ተወዳጁ አርሰናል ኢንፎ ተመልሷል። በተለያዩ አጫጭር የዝውውር መረጃዎች ከናንተ ጋር ቆይታ ልናደርግ ነው የተገናኘ ነው። የመጀመሪያው መረጃችን የሚሆነው ደግሞ ትናንትና በብሬኪንግ ኒውስ ሌኬምፕ ያስነበበው የስፔኑ ማለት የፈረንሳዊ በጣም ተነባቢና ታማኙ ጋዜጣ ሌኬምፕ አርሰናልና ስፖርቲንግ ሊዝበን የመጨረሻ ፋይናል ድርድር በቪክተር ዮኬሬሽ ጉዳይ ላይ እያደረጉ እንደሆነ አስነብቧል። ስለሱ መረጃ እናጋራችኋለን። ሌኬምፕ በብዙ ስለ ቪክተር ዮኬሬሽ ሲጽፍ አልነበረም። አሁን ግን በብሬኪንግ ኒውስ ዜና ማስነበብ ችሏል። እሱን እንሰማለን። እንዲሁም ደግሞ ሪካርዶ ፖርቱጋሉ የፖርቱጋሉ ጋዜጣ ደግሞ በተቃራኒው ከሌኬምፕ በተቃራኒ መረጃ ይዞ ወጥቷል። ምንድነው ያለ? እሱንም አስቃኛቸዋለሁ ማለት ነው። ኤብሬች ኢዜን በተመለከተም አፕዴት የሆነ መረጃ አለ። ቶተንሃም ሆትስፐር ከኤብሬች ኢዜ ዝውውር ሙሉ በሙሉ መውጣቱ ተረጋግጧል። አሁን የኤብሬች ኢዜ ብቸኛ ፈላጊ እንዲሁም ደግሞ አድቫንስ ቶክ እያደረገ የሚገኘው አርሰናል እንደሆነ ተሰምቷል። እሱ ደግሞ ዴቪድ ኦርንስተን ነው መረጃውን ያጋራው። እሱንም እንሰማለን ማለት ነው። ኬፓ አሪዛባላጋ የአርሰናል ንብረት መሆኑ ተረጋግጧል። በአርሰናል 13 ቁጥር መለያን ይለብሳል። ዴቪድ ራያ ተጠባባቂ ግብ ጠባቂ አርሰናል ይፋዩ አድርጓል። ከዛ በኋላ ወይም ደግሞ ዝውውሩ ይፋ ከተደረገ በኋላ ሚኬል አርቴታ እንዲሁም ደግሞ የክለቡ ስፖርቲንግ ዳይሬክተር አንድሪያ በርታ ራሱ ኬፓ አሪዛባላጋ ለጋዜጠኞቹ መግለጫ ሰጥቷል። እሱን ሙሉ መግለጫም ማቀርብላችሁ ይሆናል ማለት ነው። አብራችሁን ቆዩ፣ እኒን ትሰማላችሁ። ተጨማሪ አጫጭር መረጃዎችም አለኝ። ክርስቲያን ሞስኬራን፣ ኑኖ ማዱኬንም የተመለከቱ መረጃዎች አሉኝ። እነሱንም ማጋራችሁ ይሆናል ማለት ነው። አብራችሁን ቆዩ። ተወዳጁ አርሰናል ኢንፎ ላይ የምትገኙት ሰብስክራይብ አድርጉ፣ ሁሌም እንደምታደርጉልን። እንዲሁም ደግሞ ቪዲዮን ላይክ አድርጋችሁ ጀምሩ። ከኬፓ መረጃ እንጀምር። ምክንያቱም ወደ ዝውውሩ ወይም ደግሞ ወደ አርሰናል ከሚመጡ ተጫዋቾች ይልቅ የአርሰናል ተጫዋች የሆነውን መረጃ ማስቀደም የተሻለ ነው ብዬ አስባለሁ። የአርሰናል ያስፈረማቸው ወይም ደግሞ ዝውውራቸውን የጨረሳቸውና ሜዲካላቸውን የፈጸሙትን 3 ተጫዋቾች ዝውውር በዚህ ሳምንት ይፋ ማድረግ ይጀምራል ተብሎ ይታሰብ ነበር። ያ ነው የሆነው። ጁላይ 1 የፈረንጆቹ አዲሱ የፋይናንሻል አመት ይጀምራል። እናም በዛ ዝውውሮቻቸው በሙሉ በዚህ አዲሱ የፈረንጆች የፋይናንሻል አመት ወይም ፔሪድ እንዲጀምር በማሰብ ትናንትና ጁላይ 1 ላይ የኬፓ አሪዛባላጋን ዝውውር አርሰናል ይፋ አድርጓል። ከዛ በኋላ የማርቲን ዙቢሜንዲ ዝውውር በዚህ 2 ቀናት ውስጥ ይፋ ይደረጋል ተብሎ ይጠበቃል። እሱም ሜዲካሉም እንዲሁም ደግሞ ፎቶሹቶችን በሙሉ አጠናቆ ነበር ለረፍት ሄደ። አሁን ተመልሶ ወደ ኮሊን መጥቷል፣ ወደ ለንደን ማለት ነው። ኑሮውን ወደ ለንደን ጀምሯል። ኮሊን ነው ለብቻው ልምምድ እየሰራ የሚገኘው ከአርሰናል ካምፕ ማለት ነው። ይፋ ማድረግ ነው የቀረው። ዝውውርም ዛሬ ወይም ነገ ይፋ ይደረጋል ተብሎ ይጠበቃል። የክርስቲያን ኖርጋርድ ዝውውር ተጠናቋል። ሌላኛው ይፋ እንዲደረግ የሚጠበቅ ዝውውር ነው። ክርስቲያን ኖርጋርድ የሕክምና ምርመራውን ገና አላከናወነም ማለት ነው እና እረፍት ላይ ነው የሚገኘው። በሳምንቷ መጨረሻ ቅዳሜ ወይም አርብ ወደ አርሰናል መጥቶ ሜዲካል አድርጎ ኮንትራቱን ይፈርምና እንዲሁም ደግሞ ኦፊሻል ይደረጋል ተብሎ ይጠበቃል። የመጀመሪያው እንግዲህ በዚህ በክረምት የዝውውር መስኮት ውስጥ አርሰናል የፈጸመውን ያጠናቀቀው እናም ደግሞ ለደጋፊዎቹ ያስተዋወቀው ተጫዋች ኬፓ አሪዛባላጋ ሆኗል። 5 ሚሊዮን ፓውንድ የውል ማፍረሻውን በማንቀሳቀስ ነው እንግዲህ ማስፈረም የቻለው። ከ7 ዓመታት በኋላ ከቼልሲ ጋር ተለያይቷል። ኬፓ እንግዲህ የዓለማችን በጣም ውዱ እና የግብ ጠባቂዎችን ክብረ ወሰን ሰብሮ ነበር። በ71 ሚሊዮን ፓውንድ ከአትሌቲኮ ቢልባኦ ወደ ቼልሲ መጥቶ የነበረው በጣም ክላስ ግብ ጠባቂ መሆኑን ባለፉት ዓመታት በቼልሲ የመጀመሪያ ዓመታት ተመለከትን። ከዛ በኋላ ግን በነበረው አቲቲዩድ እና አመለካከት ከቼልሲዎች ሰዎች ጋር መስማማት ውስጥ አልነበረም እና ቼልሲዎች በሱ ላይ ሜንዴን በማምጣት ወደ ተጠባባቂነት አወርዶት ነበር። ግን በአንድ ወቅት ኮርቷ በመጎዳቱ የሪያል ማድሪድ ግብ ጠባቂ ነበር። ባለፈው የውድድር ዓመት ደግሞ ከቦርንማውዝ ጋር በአንዲ ራዮላ ቦርንማውዝ በጣም ጥሩ የውድድር ዓመት አሳልፎ ተመልክተናል። 30 ዓመቱ ላይ ነው የሚገኘው። 13 ቁጥር መለያም በአርሰናል እንደሚለብስ ይፋ ሆኗል። 13 ቁጥርን በቅርብ ዓመታት ማን እንደለበሰ አላውቅም፣ ግን ለረጅም ጊዜ ከ13 ቁጥር ጋር ለእኔ ቁርኘት ያለው ተጫዋች አሌክሳንደር ሄለብ ነው። ከአሌክሳንደር ሄለብ በኋላ 13 ቁጥር ማን እንደለበሰ አላስታውስም፣ ግን አሁን ኬፓ አሪዛባላጋ ለብሶት እየተመለከት ነው የምንገኘው። የኤሚሬትስን ወደ ኤሚሬትስ ሲመጣ ወይም ኮንትራቱን ለመፈረም ማለት ነው ይፋ ለመደረግ የተቀበለው ከመኪና ሲወርድ አንድሪያ በርታ ነውና አንድሪያ በርታ ተቀብሎት አንድሪያ በርታም ለኤሚሬትስና ለኮሊን አዲስ ቢሆንም ልክ እንደ ስፖርቲንግ ዳይሬክተር የስራ ዲዩቲ ኤሚሬትስን ሲያስጎበኘው ተመለከተና ከዛ በኋላ የፎቶ ሹቶች ተወሰዱና ቃለ መጠይቆች ለሶስቱ ሰዎች ለሚኬል አርቴታ፣ ለስፖርቲንግ ዳይሬክተሩ አንድሪያ በርታና በዝውውሩ ላይ ስለተሰማው ስሜት ለኬፓ አሪዛባላጋ
ተጠየቀ ማለት ነው። የ3 ዓመት ኮንትራት በአርሰናል ቤት ውስጥ ይኖረዋል። ብዙዎች የዴቪድ ራያ ተጠባባቂ እንዲሆን ያምናሉ። ደግሞ እርግጥ ነው የዴቪድ ራያ ተጠባባቂ ይሆናል። ብዙ የካፕ ውድድሮች ላይ ግን ዴቪድ ራያ እንደሚያስቀምጠው መናገር እንችላለን። ምክንያቱም ኔቶ እንደነበረው አይነት ሚና አይደለም የሚኖረው። ከዛ ከፍ ባለ ሁኔታ ውስጥ የአርሰናል የመጀመሪያ ግብ ጠባቂ ባይሆን እንኳን በኤፍኤ ካፕ፣ የካራባ ካፕ ጨዋታዎች በአንዳንድ የሻምፒዮንስ ሊግ መርሃ ግብሮች ላይ ሲሰለፍ እንደምንመለከተው እርግጠኛ ሆነን መናገር እንችላለን። ምክንያቱም በጣም ጥሩ የውድድር ዓመት አሳልፎ ስለመጣ ማለት ነውና ጠየቁት ጋዜጠኞቹ። እዚህ በመገኘት በጣም ደስተኛ ነኝ አለ። እናም የሚመጣው ሁሉ ነገር በጉጉት የጠበቅኩ ነው። ክረምት አዲስ የውድድር ዓመት እኔ እንደማስበው ዋንጫዎችን ለማሸነፍ በጣም ተቃርበናል አለና ራሱ እንደ አርሰናል አባል አድርጎ ነው ያወራ። ኢንተረስቲንግ ነው ይሄኛው። እናም አብረን እንደምናሳካው ተስፋ አደርጋለሁ። አስታውሳለሁ በልጅነቴ አለ ወደ ቢልባኦ አካዳሚ የቢልባኦ አካዳሚ ተጫዋች እያለሁ ለግጥሚያ ወይም ደግሞ ለአንደር 60 ጨዋታ ወደዚህ መጥቼ ነበር አለና ወደዚህ ያለው ወደ ኤሚሬትስ ነውና ሳንቲ ካዛሮላን አስታውሳለሁ። በዛ በስታዲየም ውስጥ ነበርና በክለቡ ሱቅ ውስጥ ስንቀሳቀስ የካዛሮላ ማሊያ ገዝቼ ነበር ወደ ቢልባኦ የተመለስኩ ሲል ያኔ በልጅነቱ የነበረውን ትውስታ ለጋዜጠኞቹ ማጋራቸዋል። እናም ይቀጥላል። እዚህ ያለነው ለማሸነፍ ነው። እናም አሪፍ ቡድን አሪፍ ስታፎች አሉን። ስለዚህ ለቀጣዩ ውድድር ዓመት ራሳችንን ማዘጋጀትና በትኩረት መጫወት ይኖርብናል ሲል አርሰናል በቡድን ውስጥ ያለውን ልምድ ለማካበት ወይም ደግሞ በልምድ ውስጥ የተሻሉ ተጫዋቾችን በማጠራቀም ውስጥ ነው የሚገኘው። ክርስቲያን ኖርጋርድ ሌላኛው ባለ ብዙ ልምድ ተጫዋች ነው። ይሄኛውም ግብ ጠባቂ ባለ ብዙ ልምድ ነውና በተጠባባቂነት በባካፕ ቦታ ውስጥ የሚገኙ ተጫዋቾች ከወጣቶች ይልቅ ልምድ ያላቸው ተጫዋቾች ለማድረግ እየጣረ ነው የሚገኘው ሚኬል አርቴታ። ስለ ራያ ጠየቁት። እሱ ጥሩ ግብ ጠባቂ ነው አለ። እናም ጥሩ ግንኙነት አለን፣ ለቦታው እንፎካከራለን፣ አብረን ልምድ እንሰራለን፣ አብረን ብዙ ጊዜ እናሳልፋለን። በቡድን ውስጥ በሁሉም ቦታ እንደምናደርገው ፉክክር ይኖረናል። ግባችንን የሁለታችንም ግብ ወይም ደግሞ የሁለታችንም ዓላማ ማሸነፍና ምርጥ መሆን ነው፣ ቡድናችን መርዳት ነው። ለዛ እንፎካከራለን ሲል ነው እንግዲህ መናገር የቻለው። በግብ ጠባቂ ፉክክር እንዲኖር ይፈልጋል አርቴታ የሚለው ሌላ ጥያቄ ነው። ግን የራያ ተጠባባቂ እንደሚሆን ኬፓ ግን በእርግጠኝነት መናገር እንችላለን። ምርጥ ቡድና ጥሩ ስታፎች አሉኝ ብዬ አስባለሁ። ስለዚህ ራሳችን ለዚህ ሲዝን በትልቅ ትኩረት ማዘጋጀት አለብንና የውድድር ዓመቱን አዲሱን የውድድር ዓመት በጣም መልካም ማድረግ አለብን። ያደግኩት በደቡብ አንድሯ ከተማ ነው። በደቡብ ምዕራብ ለንደን ደግሞ ተጫውቻለሁ። አሁን ግን ሰሜን ለንደን ነው የምገኘው። የሰሜን ለንደን ሰው መሆን ፈልጋለሁ ሲል እዛ ስላለበት አካባቢና አሁን ስለሚሰማው ስሜት ነው መናገር የቻለ። ቸልሲ ደቡብ ምዕራብ ለንደን ነው የሚገኘው። ደቡብ ምዕራብ ለንደን ነበርኩ አለ። ቢልባኦ ነው የተወለደው፣ ቢልባኦ ነው ያደገው እና በደቡብ አንድሯ ከተማ ነው የኖርኩት አለ። አሁን ደግሞ የሰሜን ለንደን ሰው ነኝ ሲል ነው መናገር የቻለው። ኬፓ ስለ ሃቨርትም ተናግሯልና ከካይ ሃቨርት ጋር ተነጋገርናል። እሱም በማናገርበት ሰዓት ከማርቲን ኦዲጋርድ ጋር አብረው ነበርናል። ትንሽ ማውራት ተጨዋወትን፣ ጥሩ ውይይት አድርገናል። ነገሮች እዚህ እንዴት እንደሚከናወኑ በአሁኑ ጊዜ መልበሻ ክፍል ውስጥ ያለው ድባብ ምን ያህል ጥሩ እንደሆነ ጥሩ ማብራሪያ ሰጠኝ ማርቲን ኦዲጋርድና ካይ ሃቨርት። ስለዚህ እነሱን ለመቀላቀል በውጉት መጠበቅ ጀመርኩ አለ። ከዛ በኋላ ሚኬል አርቴታ ስለሱ ተጠይቆ ነበረ። ኬፓ ከኛ ጋር በመቀላቀሉ በጣም ደስተኞች ነን። በቅርብ ጊዜ ውስጥ ተቃራኒውን ገጥመነው ምን ያህል አስቸጋሪ ግብ ጠባቂ መሆኑን ተመልክተናል። ለኛ ልምድ ያመጣልናል፣ እንዲሁም ደግሞ የቡድን አጋሮችን ይጠቅማል፣ ይረዳል። ለማሸነፍ እውነተኛ ረሃብ ያለው ተጫዋች ነው ወደኛ የተቀላቀለን ሲል ነው አርቴታ የተናገረው። ጨምሮ አርቴታ ኬፓ ጠንክሮ ይሰራል፣ ደረጃችንን ከፍ ያደርገዋል፣ አንዳንድ የቡድን ጓደኞችን አስቀድሞ ያውቃቸዋል፣ በትክክል ለኛ እንደሚስማማ አውቃለሁ። እናም ከኛ ጋር ስላለው የወደፊት እጣ ፈንታ በጣም ደስተኞች ነን። የቡድን አጋሮችን ቀድሞ ማወቁ ደግሞ በቡድን ውስጥና በካምፕ ውስጥ ተሎ እንዲላመድ ይረዳዋል ሲል ነው የተናገረው። እርግጥ ነው ቡድኑን በደንብ ያሻሽሏል። ምክንያቱም ኔቶን ተጠባባቂ ከማድረግ ኬፓን ተጠባባቂ ማድረግ በጣም አፕግሬድ ነውና ትክክለኛ ውሳኔ ይመስለኛል የኬፓ ወደ አርሰናል መምጣት። አንድሪያ በርታም ወይም ደግሞ የክለቡ ስፖርቲንግ ዳይሬክተርም ስለ ኬፓ አስተያየቱን ሰጥቷል። ኬፓ የአርሰናል ቤተሰብን በመቀላቀሉ በጣም ደስ ብሎናል። እሱ ብዙ ልምድ ያለው ተጫዋች ነው። እናም ታላላቅ ዋንጫዎችን ያነሳ ተጫዋችም ጭምር ነው። እሱ ቡድን ውስጥ በመቀላቀሉ ክለቡ ስኬታማ እንደሚሆን እረዳለሁ። እናም ያን ስለማሰብን ነው ወደ ቡድኑ ያመጣ ነው። ኬፓ አርሰናል በመቀላቀሉ አብዛኞቻችን በጣም ደስተኛ ነን። ተሞክሮውን እናም የአሸናፊነት መንፈሱን እንደሚያጋራን እርግጠኞች ነን። እሱና ቤተሰቡ ወደ ክለባችን በመምጣታቸው እንኳን ደስ አላችሁ ማለት እወዳለሁ። ኬፓ ሲጫወት ለማየት ሁላችንም ጓጉተናል ሲል ነው አንድሪያ በርታ በተጨማሪ መናገር
የቻለው ማለት ነው። የኬፓ ዝውውር እንግዲህ እንዳልኳችሁ ተጠናቋል። ሌላ እንግዲህ በቅርብ ይጠናቀቃል ተብሎ የሚገመት ዝውውር እናስተዋውቃችሁ። እንግዲህ ይሁንም አይሁንም እርግጠኞች ብንሆንም ማለት ነው እርግጠኞች ባንሆንም ቪክተር ዮኬሬሽ ለዚህ ዝውውር በጣም ትልልቅ መረጃዎችን ሲያወጡ የነበሩትና ለቪክተር ዮኬሬሽና ለስፖርቲንግ ሊዝበን መረጃዎችን ሲያጋሩ የነበሩ ሁለት ሚዲያዎች አሉ ከፖርቱጋል ሪካርዶ ፖርቱጋሎ እና እንዲሁም ደግሞ በእንግሊዝኛው ሪኮርድ ማለት ነው ሪካርዶ ፖርቱጋሎ እና እንዲሁም ደግሞ ሲኤንኤን ፖርቱጋሎ መረጃዎችን በጣም ሲያወጡ ነበር። ግን በጣም ታማኙ ሌኪፕ የፈረንሳዩ ተነባቢ ጋዜጣ ሌኪፕ ተነባቢ ብቻ ሲሆን የሰብስክራይብ ተነባቢ ነው ወይም ደግሞ የአመት የወር ሰብስክራይብ ገዝታችሁ የምታነቡት ጋዜጣ ነው። በጣም ታማኝ የሆነ ነው። ምክንያቱም ለደንበኞቹ ጋዜጣ ለሚሸጥላቸው ሰዎች እና በዌብሳይት ውስጥ በክፍያ ለሚያስነብባቸው አምደኞቹ ታማኝ መሆን ይፈልጋልና የቪክተር ዮኬሬሽና አርሰናል ወደ መጨረሻው የላቀ ውይይት ውስጥ እንደደረሱ ነው መናገር የቻለው። ከቤንጃሚን ሴስኮ ጋር የሚደረገው የአርሰናልና የአርቢ ላይፕዚግ ንግግር ማደግ ስላልቻለ አርሰናል አቋርጦታል። እሱን ደግሞ ስካይ ስፖርትም አብሮ ይህም መረጃ አጋርቶታል። እናም አቋርጦታል። አሁን ከሊስበኑ ክለብ ጋር አርሰናል የመጨረሻ ፋይናል የሚደረጉ ውይይቶችን እያደረገ ነው። ከመቼውም ጊዜ በላይ ይላል ሌኪፕ፣ ከመቼውም ጊዜ በላይ አርሰናልና ስፖርቲንግ ሊዝበን በተጫዋቹ ላይ ለመስማማት ጫፍ ደርሰዋል። አንድሪያ በርታ ዮኬሬሽን ከ70 ሚሊዮን በታች ማስፈረም እንደሚችሉ አምነው እየተደራደሩ ነው የሚገኙት ሲል ነው ያቀረበ። ሳቻ ታቪሩል ማለት የሊኪምፑ ጋዜጠኛ መረጃውን ያወጣው ማለት ነው። ዮኬሬሽ የ5 ዓመት ውል መስማማቱንም ነው አብሮ መግለጽ ቻሉ። ሳቻ ታቪሩል ማለት የእንትና ዝውውር ታስታውሱ ነው የሊቨርፑል በቅርብ ሳምንታት ውስጥ የተፈጸሙ የሊቨርፑሉ ፍሎሪያን ቪርትዝ ዝውውር ሲጠናቀቅ ከባየር ሊቨርኩሰን ወደ ሊቨርፑል መጀመሪያ ያጋራው የሌኪፕ ጋዜጠኛ ነውና ይሄኛውንም ዝውውር ማጋራት ቻሉ። ዮኬሬሽና አርሰናል የ5 ዓመት ውል ይስማማሉ ወይም ደግሞ ይፈራረማሉ ተብሎ እንደሚገመት ነው መናገር የቻለው ማለት ነው። እንግዲህ ይሄ መረጃ ከወጣና ከሰማን በኋላ ማታ 3 ሰዓት ላይ ማለት ነው 1 ሰዓት ከቆየ በኋላ ሪካርዶ ፖርቱጋል ዌብሳይቱ ላይ አርሰናልና ስፖርቲንግ ሊዝበን ምንም አይነት ተጨማሪ ድርድር እንዳላከናወኑ ላረጋግጥላችሁ እችላለሁ ብሏልና መረጃዎች በእኔ ብቻ ማለፍ አለባችሁ ያለ ይመስላል ሪካርዶ ፖርቱጋሎ። በአርሰናልና በስፖርቲንግ መካከል ባለፈው ከተደረገው ድርድር በኋላ ተጨማሪ ድርድሮች አልተከናወኑም ነው የሚለው የሊኪፕ መረጃ ነው ወይስ የሪካርዶ ፖርቱጋሎ መረጃ ነው ትክክል የሚለው ከሰሞኑ የምንጠብቀው ነው። እንግዲህ እንደዚህ አይነት ዲቤቶችን በጋዜጠኞች ላይ ተመልክተን ነበር አይደለ? በማርቲን ዙቢሜንዲ ዝውውር ላይ የዌብሳይት እና የሶሻል ሚዲያው ጋዜጠኛ የሆነው ፋብሪዚዮ ሮማኖ በጣም ብዙ ተከታዮች ያሉት ጋዜጠኛ ሃይጃክ እንደተደረገ ዝውውሩ ሪያል ማድሪድ በየትኛውም ሰዓት ዝውውሩ ሊጠልፍ እንደሚችል ሲናገር የዛ አትሌቲኮች ሁለት ጋዜጠኞች ጄምስ ማክኒኮላስ እና ዴቪድ ኦሬስን የማርቲን ዙቢሜንዲ ዝውውር ኤፕሪል ላይ እንደተጠናቀቀ ሲገልጹ ሰምተን ነበር። እንኳን አሁን ኤፕሪል ላይ ነው የተጠናቀቀ ብለው ነበረ። የዝውውር የ2024-25 የውድድር ዓመት ገና ሳይጠናቀቅ ነው አርሰናል ማርቲን ዙቢሜንዲን ለማስፈረሙ እርግጠኛ መሆን የቻለ ብሎ ሰምተን ነበር። ከዛ በመጨረሻ የዛ አትሌቲክ ጋዜጠኞች እርግጠኛ እንደሆኑ መስማት ችለናል። የሊኪፕ ጋዜጠኞች ናቸው ወይስ ደግሞ የሪካርዶ ፖርቱጋሎ ጋዜጠኞች ናቸው ልክ የሚለውን በሚቀጥሉ ሳምንታት ውስጥ ቀናት ውስጥ የምንመለከቱ ይሆናል። ሊኪፕ ግን አርሰናልና ስፖርቲንግ ሊዝበን የመጨረሻ ድርድራቸውን የመጨረሻ የመስመር ላይ ንግግራቸውን እያደረጉ ነው የሚገኙት። በዲቴይሎች ላይ ማውራት ጀምረዋል። የአርሰናል ደጋፊዎች እርግጠኛ መሆን ይችላሉ ይሄን ስዊድናዊ አጥቂ ስለማግኘታቸው ሲል ነው እንግዲህ መረጃውን ማጋራት የቻለው። የመጨረሻ መረጃችን የሚሆን የኤብሪች ኢዜ ነው። እርግጥ ተጨማሪ አንዳንድ አብዴቶችንም አቀርብላችኋለሁ ጥቂት መረጃዎችን ማለት ነው። የኤብሪች ኢዜ ዝውውር አርሰናል እየተከታተለው እንደሆነ ይታወቃል። ዘ አትሌቲክ የትራንስፈር ዴልሺት የሚል በየሳምንቱ የሚያወጣው ሪፖርት አለና እዛ ሪፖርት ላይ የጋዜጠኞቹ ወይም ደግሞ ትራንስፈር ላይ የሚጽፉ የዘ አትሌቲክ ጋዜጠኞች ኦፕኔን የሚቀርብበት ነው። ከመረጃ ይልቅ ኦፕኔን ናቸው ወይም ደግሞ አስተያየቶቻቸው የሚቀርቡበት አምድ ነውና በዛ ላይ አርሰናል ቀዳሚ ምርጫው እንደሆነ ነው እንግዲህ ኤብሪች ኢዜን መጻፍ የቻሉት። ግን አርሰናል ከውል ማፍረሻው ባነሰ ገንዘብ ወይም ደግሞ ከ65 ሚሊዮን ዩሮ በታች ማስፈረም እንደሚፈልጉ ነው። ለዛም ድርድር እንደሚያደርጉ ነው እንግዲህ ዴቪድ ኦርሰን ማስታወቅ የቻለ። የአርሰናልና የኤብሪች ኢዜ ፍላጎት ከአጥቂና ከክንፍ ተጫዋች ጋር ምንም አይነት ግንኙነት እንደሌለውም ነው እንግዲህ እየተሰማ ማለት ነው። የክለቡን የፈጠራ ክህሎት ከፍ ለማድረግ ወይም ደግሞ በፈጠራ ውስጥ የአርሰናል ከማርቲን ኦዲጋርድ ትከሻ ላይ የወደቀውን የፈጠራ ቴክኒክ በቡድኑን ለማሳደግ የሚከናወን ዝውውር ነው እንግዲህ እንደሆነ የተሰማ። ወደ አርሰናል ዝውውሩ እንደቀረበ የምታውቁት ራሱ ዴቪድ ኦርሰን ምን ይላል? በኤብሪች ኢዜ ዝውውር ላይ እንደ አርሰናል ገፍቶ የሄደ
ክለብ የለም ይላል። የአርሰናል አካዳሚ ተጫዋች ነው እንደሚታወቀው በልጅነቱ ቢወጣም ገና በ13 ዓመቱ ይመስለኛል የለቀቀ፣ ግን እግር ኳስ መጫወት የቻለ በአርሰናል አካዳሚ ኤቭሪች ይዜ እሱም ይሁን ሙሉ ቤተሰቡ ባለቤቱ፣ እናቱ፣ አባቱ፣ አያቱ በሙሉ የአርሰናል ደጋፊዎች ናቸው የረዥም ጊዜ። ይኸውም አያቱ የአርሰናል የአመት ትኬት ከሚቆርጡ ተመልካቾች ውስጥ እንደ አንዱ ናቸውና ይጠበቃል። ቶተናም ሙሉ በሙሉ ከዚህ ከኤቭሪች ኢዜ ዝውውር ውስጥ ወጥቷል። ቶተናም ፍላጎት ወዱ በመሐመድ ቅዱስ በዌስትሃሙ የመስመር ተጫዋች ላይ ማድረግ ችሏል። እናም ከኤቭሪች ኢዜ ዝውውር ላይ እንደወጣ ነው የተሰማ። አርሰናል ለአፕዴት ይህን ዝውውር እየፈለገው ከሆነ በጣም የሚደንቅ ይመስለኛል እና አሁን አንድ ስቴፕ እንደተጠጉና ግን አንድ ማያስማማቸው ነገር በክሪስታል ፓላስ በኤግሎችና በአርሰናል መካከል ላያስማማ ይችላል ተብሎ የሚጠበቀው ትልቁ ጉዳይ የውል ማፍረሻውን ገንዘብ ይፈልጋሉ ፓላሶች። አርሰናል ደግሞ ከውል ማፍረሻው ባነሰ ገንዘብ ውስጥ ኤቭሪች ኢዜን ማስፈረም ይፈልጋሉ የሚለው የሚጠበቅ ነው። ግን ትናንትና አፕዴት የሆኑ ተጨማሪ መረጃዎች ነበሩ በማዱኬ በኑኖ ማዱኬ ዝውውር ላይ ማለት ነው። አርሰናልና ወኪሎቹ እንደተነጋገሩ ከሳምንት በፊት ተሰምቶ ነበር። ሃንድ ኦፍ አርሰናል የሙስኬራን ዝውውር ታስታውሱን የቫሌንሲያውን ክርስቲያን ሙስኬራን ዝውውር መጀመሪያ ያጋራን ሚዲያ ሃንድ ኦፍ አርሰናል ነው። የኤክስ ወይም ደግሞ የትዊተር ፔጅ ነው ይሄ ፔጅ። እሱ ነበር ያጋራን። ኑኖ ማዱኬና አርሰናል ምንም አይነት ጥያቄ ኦፊሻል አርሰናል ለቼልሲ ባያቀርብም ግን ፍላጎት እንዳለውና የቡካዮ ሳካ ባካፕ ማድረግ እንደሚፈልጉ ኑኖ ማዱኬ ነው የተሰማ። በቼልሲ ቤት ውስጥ በጣም ተጨማሪ የሆኑ የመስመር ተጫዋቾች እየፈረሙ ስለሆነ ኑኖ ማዱኬ ሊለቅ እንደሚችል ነው የተሰማ። አርሰናልና ቼልሲ ደግሞ በተጫዋች ዝውውር ላይ መነጋገር ከቻሉ ሊፈጽሙት እንደሚችሉ መነጋገር እንችላለን። የአርሰናልን በጣም ጠንካራ ፍላጎት ውስጥ በመመልከት ለተከላካያቸው ክርስቲያን ሞስኬራ ተጨማሪ አመት የሚያቆየውን ውል እንዳቀረቡለትና በአመት የ3 ሚሊዮን ዩሮ ደሞዝ እንዳቀረቡለት ተሰምቷል። እናም የተሻሻለ የኮንትራክት ፕሮጀክት ጥያቄዎችም ቫሌንሲያዎች እንዳቀረቡለት የተሰማ። አርሰናል ይፋዊ ጥያቄ ለቫሌንሲያ አቅርቦ ቫሌንሲያ ውድቅ እንዳደረጉት ይታወቃል። ግን ቫሌንሲያ ከዛ በጣም ጥቂት ሚሊዮን ዶላሮች ብቻ ሚሊዮን ዩሮዎች ብቻ ሊስማማ እንደሚችል ይታወቃል። እናም ተጨማሪ ወይም ደግሞ የተሻሻለ የዝውውር ጥያቄ ለቫሌንሲያ እንደሚያቀርብ ይጠበቃል በክርስቲያን ሙስኬራ ዝውውር ላይ። እናም አርሰናል ያቀረበለት የደሞዝ ጥያቄና የቫሌንሲያን የደሞዝ ጥያቄ ለመወሰን ጥቂት ቀናቶች እንደሚፈልግ ተዘግቧል። ክርስቲያን ሙስኬራ አርሰናል በባካፕ የተከላካይ ስፍራ ውስጥ ከሚፈልጋቸው ተከላካዮችና ሊጠናቀቅ ከጫፍ ከደረሱ የተከላካይ ስፍራ ተጫዋቾች ውስጥ እንደ አንድ ነው። ትናንትና ምሽት እነዚህ የዝውውር መረጃዎችን ሰምተናል፣ እንደናንተ ደግሞ አጋራናችሁ ማለት ነው። ኬፓ አሪዛባላጋ የአርሰናል ተጫዋች ሆኗል። ቪክቶር ዮኬሬሽ በጣም ከምን ጊዜውም በላይ ወደ አርሰናል ተጠግቷል። ኤቭሪች ኢዜ ቶተንሃም ስፐር ከዝውውሩ መውጣቱን ተከትሎ አርሰናል በጣም ተቃርቧል። ኑኖ ማዱኬ የአርሰናል ተፈላጊ ተጫዋች ሆኗል። ቫሌንሲያ ለክርስቲያን ሞስኬራ የተሻሻለ ደሞዝ ኮንትራት አቅርቦለታል። የዛሬ መረጃዎቻችን ነበሩ። ቀናችሁ ብሩ ይሁን።